ሰላም ከነዳጅ እጥረት ጋር በተያያዘ አስገዳጅ እርምጃ በመንግስት በኩል መወሰድ መጀመሩን ሰምተናል። የነዳጅ ዋጋ ላይ ድጎማ ባላደርግ የ1 ሊትር ናፍጣ ዋጋ 234 ብር ከ17 ሳንቲም ነበር የሚሸጠው ያለው መንግስት የከተማ አውቶቡሶች፣ ታክሲዎች፣ የአገር አቋራጭ አውቶቡሶችና ባቡርን በተመለከተ አዲስ መረጃ ይፋ አድርጓል። በተለያዩ ተቋማት በኩል በቅርቡ ተጨማሪ እርምጃዎች መውሰድ እንደሚቀጥልም ነው የተገኘው መረጃ የሚያመለክተው። ከመንግስት የነዳጅ እርምጃ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከነዳጅ እጥረት ጋር በተያያዘ አስገዳጅ እርምጃ መውሰድ የጀመረው መንግስት አዳዲስ አማራጮችን መመልከት መጀመሩ ታወቀ። የህዝብ ትራንስፖርት በተለይም የከተማ አውቶቡሶች፣ ታክሲዎች፣ የአገር አቋራጭ አውቶቡሶችና ባቡርን በተመለከተም መንግስት አዲስ መረጃ ይፋ አድርጓል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በመካከለኛው ምስራቅ በተከሰተው ቀውስ ምክንያት ሊያጋጥም የሚችለውን የነዳጅ እጥረት ለመከላከልና ስርጭቱን በስርዓት ለመምራት እንዲቻል በነዳጅ ማደያዎች ቅድሚያ አገልግሎት የሚሰጣቸውን ተቋማት ዝርዝር አሳውቀዋል። በዚህም መሰረት ለነዳጅ አጓጓዥ መኪናዎች ወይም ቦቴዎች፣ ለከፍተኛ አምራች ኢንዱስትሪዎች በተለይም መሰረታዊ የምግብ ፍጆታና የኤክስፖርት ምርቶችን ለሚያመርቱ ተቋማት ቅድሚያ እንደሚሰጥ ታውቋል። በተጨማሪም ግንባታ ላይ ላሉና ትኩረት ለሚሰጣቸው የመንግስትና የግል ፕሮጀክቶች፣ ለደረቅ ጭነትና ለግንባታ ቁሳቁስ አጓጓዥ መኪናዎች እንዲሁም ገበያ ለማረጋጋት የግብርናና የኢንዱስትሪ ፍጆታ ምርቶችን ለሚያጓጉዙ መኪናዎች አገልግሎቱ በቅድሚያ እንደሚሰጥ ገልጿል። ለግብርና ማሽነሪዎችና ትራክተሮች፣ ለአገር አቋራጭ የህዝብ ማመላለሻዎች እንዲሁም ለከተማ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎችን በተመሳሳይ ቅድሚያ ተሰጥቷቸዋል። ለህብረተሰብ አገልግሎት ሰጪ የሆኑ አምቡላንሶች፣ ቀዶ ጥገና የሚያከናውኑ የጤና ተቋማት፣ የኤሌክትሪክ አገልግሎት ሰጪዎችና ሌሎች እንደ አስፈላጊነቱ በንግድ ቢሮ እየቀረቡ በግብረ ኃይል ውሳኔ የሚሰጥባቸው ተቋማትም የቅድሚያ ተጠቃሚ እንደሚሆኑ ቢሮ አሳውቀዋል። ይህ ውሳኔ የከተማዋን መሰረታዊ እንቅስቃሴዎች ሳይስተጓጎሉ ለማስቀጠል ያለመ መሆኑ ተመላክቷል። ሌሎች እንደ አስፈላጊነቱ በንግድ ቢሮ እየቀረበ በግብረ ኃይል እየታየ ውሳኔ ሲሰጥ የሚጨመር መሆኑን ቢሮ ጨምሮ አስታውቀዋል። በሌላ በኩል በመንግስት ተቋማት በኩል ከነዳጅ ጋር በተያያዘ የሚወሰደው እርምጃ መጠናከሩ ታውቋል። የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ወይም ጥበበ ግዮን ስፔሻላይዝድ ሆስፒታል ባጋጠመው የነዳጅ አቅርቦት ችግር ምክንያት ለሰራተኞቹ ይሰጥ የነበረውን የትራንስፖርት አገልግሎት ላልተወሰነ ጊዜ ማቋረጡን ይፋ አድርጓል። መጋቢት 23 ቀን 2018 ዓ.ም ወጥቶ በሰራተኞች ማስታወቂያ ሰሌዳ ላይ የተለጠፈውና በኮሌጁ የትራንስፖርት ክፍል ማህተም የተረጋገጠው ይኸው ሰነድ እንደሚያመለክተው በተለያዩ የከተማዋ መስመሮች ሲሰጥ የነበረው የጠዋትና የማታ ሰርቪስ አገልግሎት ሙሉ በሙሉ ተቋርጧል። የትራንስፖርት ክፍሉ ባወጣው ማስታወቂያ ላይ የሰራተኞች የማመላለሻ አገልግሎቱ በነዳጅ ምክንያት መቆሙን በግልጽ በማስፈር ማስታወቂያው ከወጣበት ቀን ጀምሮ እስከማይታወቅ ጊዜ ድረስ ሰራተኞች የራሳቸውን የግል ትራንስፖርት አማራጭ እንዲጠቀሙ አሳስበዋል። ጥበበ ግዮን ስፔሻላይዝድ ሆስፒታል ለባህር ዳርና አካባቢው ማህበረሰብ ከፍተኛ የሕክምና አገልግሎት የሚሰጥ ትልቅ ተቋም በመሆኑ ይህ የትራንስፖርት መቋረጥ በጤና ባለሙያዎች፣ በሕክምና በመምህራንና በድጋፍ ሰጪ ሰራተኞች የዕለት ተዕለት የስራ ገበታ ላይ መገኘትና በእንቅስቃሴያቸው ላይ ከባድ ጫና ሊፈጥር እንደሚችልም ተገምተዋል። ከዚህ ጎን ለጎን መንግስት በሀገር ውስጥ ያለውን ውሱን የነዳጅ ክምችት በአግባቡ ለመቆጠብ ለማስተዳደርና ለከፍተኛ ሀገራዊ ጠቀሜታ ላላቸው የጸጥታና የድንገተኛ ሕክምና አገልግሎቶች ብቻ ቅድሚያ ሰጥቶ ለማዋል አስቸኳይ እርምጃ መውሰድ አስፈልጎታል የሚል አንድ ደብዳቤ ወጥቶ በመዘዋወር ላይ ይገኛል። በዚህ ደብዳቤ መሰረት ተጨማሪ ማስታወቂያ እስኪወጣ ድረስ በመላው ሀገሪቱ የሚሰጡ ማናቸውም የህዝብ ትራንስፖርት አገልግሎቶች ማለትም የከተማ አውቶቡሶች፣ ታክሲዎች፣ የአገር አቋራጭ አውቶቡሶችና ባቡርን ጨምሮ ሁሉም የህዝብ ትራንስፖርት አገልግሎቶች ሙሉ በሙሉ እንዲቆሙ መወሰኑ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም የጸጥታ አካላት ይህንን ውሳኔ እንዲያስፈጽሙ ጥብቅ መመሪያ ተላልፏል የሚል መረጃ ነው በደብዳቤው ላይ የወጣው። ህብረተሰቡ ይህንን አስቸጋሪ ሀገራዊና ዓለም አቀፋዊ ሁኔታ በውል በመረዳት አላስፈላጊ እንቅስቃሴዎችን በመገደብ ከሚመለከታቸው የመንግስት ተቋማት ጋር ከመቼውም ጊዜ በላይ ጥብቅ ትብብር እንዲያደርግ መንግስት አሳስቧል የሚል ደብዳቤ በመዘዋወር ላይ እንደሚገኝ ያውቀናል። ይህ ከጠቅላይ ሚኒስትር ጽህፈት ቤት የወጣ ነው የተባለው ደብዳቤ ፌክ ወይም ትክክለኛ አለመሆኑን ለማረጋገጥ ችለናል። የከተማ አውቶቡሶች፣ ታክሲዎች፣ የአገር አቋራጭ አውቶቡሶችና ባቡርን ጨምሮ ሁሉም የህዝብ ትራንስፖርት አገልግሎቶች እንዲቆሙ ተወስኗል መባሉ
ትክክለኛ አይደለም ተብሏል። የነዳጅ ዋጋ ላይ ድጎማ ባላደርግ የ1 ሊትር ናፍጣ ዋጋ 234 ብር ከ17 ሳንቲም ነበር የሚሸጠው ሲልም መንግስት ይፋ አድርጓል። መንግስት በቅርቡ ያደረገውን የነዳጅ ዋጋ ጭማሪ አስመልክቶ ባወጣው መግለጫ ድጎማ ባላደርግ ኑሮ የናፍጣ ዋጋ በሊትር 234 ብር ከ17 ሳንቲም እንዲሁም የቤንዚን ዋጋ 174 ብር ከ40 ሳንቲም ይደርስ እንደነበር ገልጿል። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ከየካቲት 21 ቀን 2018 ዓ.ም ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተገልጿል። ሁኔታው ከቀን ወደ ቀን ይሻሻላል ተብሎ ቢጠበቅም ነገሮች በመካረራቸው ምክንያት በነዳጅ አቅርቦት ላይ እጥረት ከመፈጠሩም በላይ አንዳንድ የነዳጅ ምርቶች ዋጋ በከፍተኛ መጠን ሊጨምር እንደቻለ የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መግለጫው ላይ ገልጿል። የዓለም 1/5ኛ ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥ በመዘጋቱም ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው እንደሚገኙ በመግለጫው ላይ ተጠቁመዋል። ሆኖም መንግስት መደበኛ አቅርቦቱ እንዳይቋረጥ ከተባራሪ ገበያ በከፍተኛ ዋጋ ነዳጅ በመግዛት ለማቅረብ ጥረት እያደረገ ይገኛል ተብሏል። መንግስት አሁንም ቢሆን በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር ገደማ ድጎማ እያደረገ ነው ያለው ሚኒስቴር መስሪያ ቤቱ ይህ ድጎማ ባይኖር ኖሮ የናፍጣ ዋጋ 234 ብር ከ17 ሳንቲም እንዲሁም የቤንዚን ዋጋ ደግሞ 174 ብር ከ40 ሳንቲም ይደርስ ነበር ተብሏል። በዚህ ምክንያት በመንግስት ላይ ያለው የድጎማ ጫና ከ272 ቢሊዮን ብር በላይ እንደደረሰ ነው ሚኒስቴር መስሪያ ቤቱ ያስታወቀው። በዓለም አቀፍ ደረጃ የተቀሰቀሰውን የኢራን ጦርነት ተከትሎ የተፈጠረው የነዳጅ አቅርቦት ስጋት ሳያንስ በሀገር ውስጥ የሚስተዋለው የነዳጅ አከፋፋዮች ህገወጥ ስሪት ህዝቡን ለከፋ ችግር እያጋለጠው እንደሚገኝ አውቀናል። ለህዝቡ የዕለት ተዕለት ፍጆታ ለትራንስፖርትና ለመሰረታዊ አገልግሎቶች የተመደበውን ነዳጅ አከፋፋዮች ስልታዊ በሆነ መንገድ በመቀልበስ ለተወሰኑ ባለሀብቶች በከፍተኛና በተጋነነ ዋጋ በጥቁር ገበያ እየሸጡ እንደሆነ ነው የተገለጸው። ይህ ከስነ ምግባር የራቀና ስግብግብነት የተሞላበት ድርጊት የኢኮኖሚ እንቅስቃሴን እያሽመደመደው ሲሆን የህዝቡንም የኑሮ ጫና ከመቼውም ጊዜ በላይ እያከበደው እንደሚገኝ ሰምተናል። ቀውሱ ከዓለም አቀፉ የጂኦፖለቲካል ውጥረት የመነጨ ቢሆንም የችግሩን አጋጣሚ ለግል ብልጽግና ለመጠቀም የሚሞክሩ አካላት መበራከታቸው የሀገር ውስጥ የቁጥጥር የክትትልና የተጠያቂነት ስርዓቱ ምን ያህል እንደላላ በግልጽ የሚያሳይ ማሳያ ሆኗል። መንግስትና የሚመለከታቸው የቁጥጥር አካላት በዚህ ህገወጥ የጥቅም ትስስር ላይ ፈጣን እርምጃ ካልወሰዱ የነዳጅ እጥረቱ ሰው ሰራሽ ቀውስን አስከትሎ ወደ ባሰ መስቀልቅል ሊከታት እንደሚችል ጉዳዩን በቅርበት የሚከታተሉ ወገኖች እያስጠነቀቁ ይገኛሉ።